ለምን ተመለስክ? ሳያችሁ አቅለሸለሸኛ። ላስታውክ እየሄድኩ ነበር። ያ ቆሻሻ ወደ እስካሁን አልጠራም። አይ ቆሻሻ ሳይ አላርጅ አለብኝ። ያጥወለውለኛል፣ አልችልም። አቤል ቆሻሻ መች ጥሩ ነገር ይወድለታል ብለህ ነው? የኔ ሚስት ሰው እንዴት ግን እንደዚህ በአንዴ ከሰውነት ተራ ይወጣል? አዎ አንተ በጣም ተጎሳቁላል። በጣም እንጂ። እስቲ ጨብጠው ትንሽ እንኳን ወዜንከው ይሻላል እንደዛ። አዎ መቲ ከባድ ችግር ውስጥ ገባች። ለማምለጥ በምትሞክርበት ሰዓት እጅ ከፍንጅ ትያዛለች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ማሚ ለአዝናናሽና ወደ ትንሽ ቦታ ልውሰድሽ በማለት አዞም ከቤት ይዛት ትወጣታለች። ማሚም ይዛት በወጣችበት ወደ ሱቅ ደርሼ ልምጣ በማለት መቲም በነገረቻት መሰረት ማሚ እንድትታገት ታደርጋለች። ነገሩ ማሚም የታገተችበት ምክንያት አዞ ነገሩንም በቤተሰቧ ስለመጣችባትና ማሚን አሳልፋ ለመስጠት ትወስናለች። ነገሩም አዞ ወደ ቤት እስክትመጣ ድረስ ቤት ውስጥ ሪችና ርብቃ ቢጠብቋትም ሪች ግን አዞን ስትመጣ ብቻዋ ነበረችና እንዴ ማሚ የታለች ብላ ስትጠይቃትም እንዴ ካንቺ ጋር አይደለችም ወይ እያለች ትጠይቃታለች። ነገሩ ማሚም ሁሉንም ነገር ምንም እንኳን ግራ ገብቷትና አዞንም ብትጠብቃትም ማሚ ግን በመቲ ሰዎች ትታገታለች። አዞ ነገሩንም አውቃበት ስለነበረ ሪችም አጠገቧ ሆና ትንተባተባለች። ነገሩንም ይበልጥ ፊት ለፊቷ እንዳላበላሸው በማለት ሮጥ ብላ ታመልጣለች። የአዞ ንግግር ያላማራት ሪች ጥርጣሬ ውስጥ ትገባለች። ለምንድን ነው ይሄን ያክል ምትንተባተበው በማለት ነገሩም የማሚ መጥፋት በጣም ጭንቀት ውስጥ ያስገባቸዋል። ርብቃም በቤት ውስጥ ስላልነበረች ወደ ቤት በምትመለስበት ሰዓት ስለ ማሚም ትጠይቃለች። ማሚን ርብቃም አቤልም ለመቀበል በሄደችበት ነበረ ማሚም ለመዝናናት የወጣችው። ርብቃ አቤልን ይዛ ወደ ቤት ስትመጣ ግን ደግሞ ማሚ ስላልነበረች ርብቃ ቅር ይላታል። ርብቃ ማሚ የት ሄዳለች ብላ ስትጠይቅም አቤል ወደ ቤት መመለሱ ርብቃ ምንም እንኳን ደስ ብላትም ግን ደግሞ ማሚ አልተመለሰችም ሲሏት ጭንቀት ውስጥ ትገባለች። አሁን ላይ መቲ ማሚን በእጇ ስላስገባች ነገሩ ሁሉ ያበቃላት ይመስላታል። ግን ደግሞ ከኋላ ሆኖ እዩ ምን እያደረገ ነው ብላ የማታስበው መቲ አሁን ላይ ጀግና ለመጫወት ትሞክራለች። ማሚ ምንም እንኳን በሌሎች ብትታገትም ነገሩ ግን ይበልጥ ውስብስብ ውስጥ ያስገቡታል። ርብቃ ከማሚ አለመምጣቷ እያሳሰባት እንቅልፍ እንኳን መተኛት ባትችልም ይበልጥ ግን ለአቤልም ለመናገር ትደፍራለች። አቤልም ማሚ አልመጣችም በምትለው ሰዓት ይበልጥ አንቺ ተረጋጊ እንጂ መታ ታርፋለች ይላታል። አቤል የመሰለው የነበረው እንቅልፍ ተኝታ ለመተኛት ያለችው ስለነበረ ግን ደግሞ አቤል ያለችውን ስላልገባው ነበረ። ርብቃም ለማስረዳት ትሞክርና አቤልም በመደናገጥ እንዴት ሊሆን ይችላል በማለት በውስጡ ይጨነቃል። ርብቃ አቤል ከመጣ ጀምሮ ለአቤል እንንገረው ብላ ከጠየቀቻት በኋላ ሪችም አይ ተጨናንቀዋልና እረፍት ያድርግ ነበር ያለቻት ለሪች ርብቃ ይሄንን ባለች ግራ ሲገባት አቤልንም እውነቱ ትነግረዋለች። ነገር ግን አንድ የሚያረጋጋቸው ነገር ስለነበረ ማሚ ምናልባት ፈልገው ይሆን ትንሽ ጊዜ ለብቻዋ ይሆን የወጣችው ለማለት ይወስናሉ። ነገሩ ርብቃም ይሄ ልትልበት የቻለች ምክንያት ማሚ ማስታወስ ችላለች ከተባለች በኋላ ነበረ። አቤልም የማሚ ማስታወስ ሲሰማ በጣም ደስተኛ ይሆናል። ማሚት ያስታወሰች እንዴ በማለት ደስታውንም ሲገልጽ ነበረ። እስከሚነጋ ድረስ ቤትም ሲጠብቋት ባለመምጣቷ በጣም ይጨነቃሉ። ነገሩ አዙ ያደረገችው ሁሉ ውጭት ውስጥ ምናልባት ስላልፈለጓት ነው በማለት ወደ እነ አቤል ክፍል በመሮጥ በድንጋጤ ትገባለች። እነሱንም በማስደንገጥ ማሚኮ ወደ ቤት አልተመለሰችም በማለት ይበልጥ እንዲጨነቁ ታደርጋቸዋለች። በዛ ሰዓት ድንግጥ በማለትና
እንዴት ሊሆን ይችላል በማለት ይህን ያክል ድንጋጤ ታደርግናለሽ ይሏታል። አዙም ነገሩ በጣም ያስደነገጣት ነገር ስላልፈለጓት ምናልባት የውስጧ ጭንቀት ማሚንም ላይ ያደረገችው ነገር ምንም ትክክለኛ እንዳልሆነ ስላወቀች ነበረ። ይበልጥ በቃ ትንሽ እንጠብቃትና ፖሊስ እናመለክታለን ብለው በሚናገሯት ሰዓት አዙ በጣም ትፈራለች። ፖሊስ ሲባል በጣም ድንጋጤ ውስጥ ትገባለች። ምክንያቱም ፖሊሶች ከገቡበት ይሄ ነገር ማንን ያሳገታት የሚባለውን ነገር ከማሚ ጋር ማሚ የት ነበረች ብሎ ሲጠየቅ የትና ከማን ጋር እንደነበረች የሚብለውን ነገር እንደሚጣራ ስለምታውቅ ነበረ። አዙም ስለ ፖሊሱ ሲናገር ማሚ ከሷ ጋር ነበረች ይባላል ብላ ትደናገጣለች። በዚህ ሰዓት እንዳትደናገጪ በማለት ያረጋጓታል። ርብቃም አሁን ላይ ያሳስባታል የማሚ ቤት አለመምጣት። ነገሩም ይበልጥ ይጨንቃቸዋል። ቢሆንም ግን ቀድመው ወደ እዩ መሄድ እንዳለባቸው ለአቤል ለማሳመን ትሞክራለች ርብቃ አቤልንም ይህንን በምትለው ሰዓት አቤል በንዴት ሆኖ እንዴት የልጄ ገዳይ ልጠይቅ ትይኛለሽ በማለት ከእሷ ጋር ጸብ ይፈጥራል። ግን ደግሞ አቤልም ይሄ ባለበት ቅጽበት ርብቃም ለማሳመንና ይህንን ነገር ለኛም በቀል ነው በማለት አስማምተው ለመሄድ ይወስናሉ። መቲ አሁን ላይ ከአጋቹ ከሚያግዛት ሰው ጋር በመገናኘት ነገሩ ይበልጥም ምን እናድርግ ድብቅ እንሆን ከዚህም በላይ በማለት ይበልጥ ማሚ ላይ እንዲከፉባት ታደርጋለች። አሁን ላይ የጋራ ደግሞ ድብቅ የሆነ ሚስጥር አለንና በምፈልገው ስሜ እንጂ አንተ በምታውቀው ስሜ እንዳትጠራኝ በማለት መቲም ታስጠነቅቀዋለች። አሁን ላይ ሁሉንም ነገር ካዘጋጀን በኋላ ማሚንም እነሱ የሚፈልጉትንም ነገር የምንፈልገው ነገር እንጠይቃለን በማለት መቲም ከአጋቹ ጋር ተስማማለች። አሁን ላይ ግን አስቀድሜ ማድረግ ያለብኝ በማለት ግን ደግሞ ማሚን ወደ ቤተሰዋ እንድትደውል ያደርጓታል። ማሚ ወደ ቤተሰቡ ደውላ ነገሩንም አዙ እቤት ተጨንቀዋል ብላ መቲንም ስላገኘቻት ነበረ። መቲ ወደ ያንን ባደረገች ሰዓት ግን ደግሞ ደውላ ማሚም በማስፈራራትና ይበልጥ ምንም እንዳልተፈጠረ ወደ ጓደኛ እንደሄደች እንድትናገር ያደርጓታል። ማሚም ወደ ቤተሰቡ በመደወልና ከአቤል ጋር ንግግር ታደርጋለች። አቤልም አልጠፋሁም ወይንም ያስታወሰችውን ነገር ይበልጥ ደስ እያለው ለርብቃም ይናገራታል። በዚህ ሰዓት ሁለታቸውም ደስተኛ ነን በቃ ካሁን በኋላ በማለት ማሚን ምንም እንኳን የማሚ ድምጽ ቢቀየርበትም አቤል ድምጿ ስለሰማ ደስተኛ ይሆናል። አሁን ላይ ወደ እዩ በመሄድና እዩንም ለማናደድ ይሞክራሉ። እዩ አቤልና ርብቃ ባየ ሰዓት በጣም እየተበሳጨና ለማሸማቀቅ ይሞክራል። ነገሩ አቤልና እዩም ወደሱ ያመሩበት ምክንያት ይበልጥ እነሱ ፊት ለፊት በማየቱ እሱ እስር ቤት ሲሆን እንዲናደድ ነበረ። ርብቃ አሁን ላይ ነገሮች ሁሉ ከባድ አድርጋና ይበልጥ በጣም የሆኑ ስብስብ ነገሮችን ታደርጋለች። የርብቃ አሁን ላይ የልጇ መጥፋት በጣም ጨካኝ አድርጓትና እዩንም በጣም እንዲበሳጭ ታደርገዋለች። አቤልም እየነገረውና እንዴት ነው ተመችቶሃል ወይ በማለት ይበልጥ እንዲበሳጭ ያደርጋል። መቲ ለማምለጥ ስትሞክር ከኋላ መጥቶ አቤል ይሁን እዩ ይደርሱባታል። ሁለቱም ደርሰውባት ነገሩንም እንዳታመልጥ ትዳረጋለች። አሁን ላይ አቤል እናቴን የት ወስደሻታል ነው በማለት አቤል ነገሩንም ትክክለኛ ልጅ መቲ የማሚ መሆኗንም ሳያውቅ እሷንም በፖሊስ ያስይዛታል። አሁን ላይ መቲን በችግር ውስጥ ትገባለች። ነገሩ ከእሷ ጋርም ያለውንም ሰው ይያዛል ማለት ነው።